በአማራ ክልል ከተከሰተው ቀውስ ጋር በተያያዘ በሽብር ለተከሰሱት ከ300 በላይ ፖለቲከኞች፣ ጋዜጠኞችና ሌሎች ግለሰቦች በይቅርታ እንዲለቀቁ ሂደት ላይ ይገኛሉ። ለሽብር ተከሳሾቹ የቀረበው የይቅርታ ሰነድ በክልሉ ለተፈጸሙ ግድያዎችና ጉዳቶች ተከሳሾቹ ኃላፊነት እንዲወስዱ የሚጠይቅ መሆኑን ቢቢሲ የተመለከተው ሰነድ ያሳያል። የተወካዮችና የመገናኛ ብዙሃን ባለሙያዎችን ጨምሮ በአማራ ክልል ከቀጠለው ግጭት ጋር በተገናኘ በተለያዩ መዝገቦች የሽብር ክስ የተመሰረተባቸው ተከሳሾች ይቅርታ ጠይቀው ክሳቸው እንዲቋረጥና ከእስር እንዲለቀቁ በመንግስት ለቀረበላቸው ጥያቄ የተለያዩ ምላሽ መስጠታቸውን ቢቢሲ ከምንጮቹ አረጋግጧል። 3 ዓመትና ከዚያ በላይ በእስር ላይ የሚገኙት የሽብር ተከሳሾች ይቅርታ ጠይቀው ከእስር እንዲለቀቁ የሚጠይቀው ሰነድ የደረሳቸው በኢትዮጵያ ሰብአዊ መብቶች ኮሚሽን አማካኝነት መሆኑን ለጉዳዩ ቅርብ የሆኑ ምንጮች ለቢቢሲ ገልጿል። የኢሰመኮ ዋና ኮሚሽነር ብርሃኑ አዴሎ ከሰኔ 1 ቀን 2018 ዓ.ም ጀምሮ ለአንድ ወር ያህል በተከሳሾቹና በመንግስት መካከል የማደራደር ተግባር ሲያከናውኑ ከቆዩ በኋላ ተከሳሾቹ ይቅርታ የሚጠይቁበትና ቅድመ ሁኔታዎችን ያካተተበት ሰነድ ለየግላቸው እንደደረሳቸውም ይታወቃል። በአቶ ብርሃኑ አዴሎ መሪነት ተካሄደ የተባለው ድርድር በኋላ ሰነዱ የቀረበላቸው የሽብር ተከሳሾቹ ቁጥር ከ300 በላይ እንደሆነ ምንጮች ገልጸዋል። በተለያዩ ማረሚያ ቤቶች ከሚገኙት ከነዚህ ተከሳሾች መካከል አብዛኛው የቀረበላቸውን ሰነድ ሲፈርሙ ያልፈረሙም ስለመኖራቸው የተገኘው መረጃ ያመላክታል። ቅድመ ሁኔታውን አንቀበልም በማለት ለመፈረም ፈቃደኛ ካልሆኑት መካከል ፖለቲከኛና የመገናኛ ብዙሃን ባለሙያዎችን ጨምሮ 30 ተከሳሾች ተጠቃሽ ናቸው። አቃቤ ሕግ በተከሳሾቹ ላይ ያቀረበው ክስ በአማራ ክልል ካለው የጸጥታ መደፍረስ ጋር በተያያዘ በተፈጸሙ የሰዎች ግድያዎች፣ የአካል ጉዳትና የንብረት ውድመት እንዲሁም በሌሎችም የሽብር ወንጀሎች ላይ ተሳትፎ እንዳላቸው የሚዘረዝር ነው። የይቅርታ መጠየቂያ ሰነዱም በየክስ መዝገባቸው በሽብር የቀረበባቸው ወንጀል አምነው ኃላፊነት እንዲወስዱ የሚጠይቅ ይዘት ያለው ስለመሆኑም ቢቢሲ የተመለከተውና ሰነዱን አንፈርምም ካሉት የሽብር ተከሳሾች መካከል 30ዎቹ የፈረሙበት ደብዳቤም ያመላክታል። ፈረሙ የተባሉትን ሰነድ በአማራ ክልል ለተፈጠረው ቀውስ፣ በቀውሱ ለሞቱና ለቆሰሉ በሺዎች ለሚቆጠሩ ሰዎችም ኃላፊነት ወስደው በቢሊዮኖች የተገመተውን ንብረት ውድመት ፈጽመናል ብላችሁ እመኑ የሚል ነጥቦችን ያካተተ እንደሆነ በደብዳቤያቸው ላይ ጠቅሷል። በተጨማሪም አገሪቱ በአማራ ትውፊቶችና እሳቤ መመራት አለባት የሚል አቋም ማራመዳቸው ተጠቅሶ ይህም ወንጀል መሆኑን እንዲያምኑ ስለመጠየቃቸው አስፍረዋል። እንዲሁም ደግሞ ያለ አግባብ የተወሰዱ የአማራ ርስቶች መመለስ አለባቸው ስለማለታቸውና ይህም ወንጀል መሆኑን እንዲያምኑ በሰነዱ ተካቷል። ይህንንም ገልጸዋል። በሰነዱ ላይ ጽንፈኛ ኃይሎች ተብለው የተጠቀሱትን በአማራ ክልል የሚንቀሳቀሱ ታጣቂዎችን እንዲያወግዙም ቅድመ ሁኔታ መቀመጡ ተመላክቷል። ተከሳሾቹ የተጠቀሱትን ወንጀሎች ስለመፈጸማቸው አምነው ዳግመኛ የእንደዚህ አይነት ድርጊት ውስጥ ላለመሳተፍ ቃል እንዲገቡና የሚሳተፉም ከሆነ ደግሞ መንግስት አስፈላጊውን እርምጃ እንዲወስድባቸውም እንዲስማሙም ሰነዱ ይጠይቃል። ሆኖም ይህ ቅድመ ሁኔታ ለመቀበል ፈቃደኛ ባለመሆናቸው ሰነዱ ላይ አለመፈረማቸውን በደብዳቤያቸው ላይ ጠቅሰዋል። ወንጀለኛንም ብለን አንፈርምም፣ ይህም በህግም በሞራልም በፖለቲካም ተቀባይነት የለም የሚሉ 30ዎቹ ተከሳሾች የአማራ ህዝብም ጥያቄዎችም ህጋዊ ናቸው ብለን እናምናለን ሲሉም አክለዋል። የተከሰሱበትን ክስ አንቀበልም ብለው በፍርድ ቤት እየተከራከሩበት ባሉበት ሁኔታ ወንጀለኞች ነን ብለው ለመፈረም ፈቃደኛ አለመሆናቸውን ስለመግለጻቸውም 3 ጉዳዩን የሚከታተሉ ምንጮች ለቢቢሲ ተናግረዋል። በመሆኑም ከ3 ዓመት በላይ ያለ ፍትህ መቆየታቸውና ቤተሰቦቻቸውን ለተለያዩ ችግሮች መጋለጣቸውን የሚገልጹት እነዚህ ተከሳሾች መንግስት ክሱን አቋርጦ በፖለቲካዊ መንገድ በምህረት ይፍታን የሚል አቋም አላቸው። ተከሳሾቹንና መንግስትን አደራድሯል ከተባለው ከኢትዮጵያ ሰብአዊ መብቶች ኮሚሽን ስለ ጉዳዩ አስተያየትም ተጠይቆ ነበረ። ግና ደግሞ የኮሚሽኑ ቃል አቀባይ በጉዳዩ ላይ መረጃ እንደሌላቸው ተናግረዋል። ቢሆንም ኮሚሽኑ እንደዚህ ባሉ ጉዳዮች ላይ በራሱ መንገድ ከሚሰጠው መግለጫ ውጭ መረጃ ለመስጠት እንደሚቸገሩ ገልጿል። የኢትዮጵያ ሰብአዊ መብቶች ኮሚሽን ዋና ኮሚሽነር ከሌሎች የኮሚሽኑ ከፍተኛ የስራ ኃላፊዎች ጋር በመሆን በታህሳስ ወር በፌዴራል ማረሚያ ቤት ኮሚሽን ቂሊንጦ የጊዜ ቀጠሮ ማረፊያ ማዕከል ጉብኝት አድርገው ነበረ። በጉብኝታቸውም ከተከሳሾቹ ጋር በሰብአዊ መብቶች አያያዝና ሌሎች ጉዳዮች ላይ ውይይት አድርገው መመለሳቸውን በወቅቱ ተገልጿል። ምንጮች እንዳሉት ከሆነ ዋና ኮሚሽነሩ ብርሃኑ አዴሎ ከሽብር ተከሳሾች ጋር ውይይት ካደረጉ ከ6 ወራት በኋላ ነው በድጋሚ አግኝተዋቸው የማደራደር ተግባር የጀመሩት። ስለ ይቅርታው ጉዳይ ከተከሳሽ ጠበቆች በኩል አስተያየት ለማግኘት የተደረገው ጥረት ለጊዜው ፈቃደኛ ባለመሆናቸው አልተሳካም። ይሁንና ይቅርታ የመጠየቅና የመስጠት ሂደት ከህግ አንጻር እንዴት እንደሚታይ የጠየቅናቸው ከህግ አንጻር እንዴት እንደሚታይ ቢቢሲ የጠየቃቸው አንድ የህግ ባለሙያ አንድ ተከሳሽ ወንጀለኛ ተብሎ ካልተፈረደበት በቀር በይቅርታ ሂደት ውስጥ ማለፍ እንደማይችል ተናግሯል። በጥብቅና ስራ ላይ የተሰማሩት የህግ ባለሙያ አቶ ኤርሚያስ ጥላሁን በኢትዮጵያ ወንጀል ህግ አንቀጽ 229 መሰረት ይቅርታ ለመስጠት በህግ የተወሰነ የቅጣት ውሳኔ
መኖር አለበት ይላሉ። በተመሳሳይ ይቅርታ መጠየቅም የሚቻለው ውሳኔ ባገኘ ወይም ፍርድ በተሰጠው ጉዳይ ላይ መሆኑን አስረድተዋል። የይቅርታ አቀራረብ ድንጋጌዎችን የያዘው የይቅርታ አዋጅ 840/2006 በአንቀጽ 15 ላይ በወንጀል ጥፋተኛ ሆኖ የመጨረሻ ቅጣት የተወሰነበት ማንኛውም ሰው የይቅርታ ጥያቄውን ራሱ ወይም ደግሞ በቅርብ ዘመዱ ወይም በሚወክለው ጠበቃ አማካኝነት ማቅረብ እንደሚችል ይደነግጋል። በመሆኑም የፍርድ ቤት ውሳኔ ሳይሰጥ የይቅርታ ጉዳይን ማንሳት እንደማይቻል አቶ ኤርሚያስ አብራርተዋል። ምርጫ 97ን ተከትሎ በነበረው ሁኔታ ታስረው የነበሩ እነ ፕሮፌሰር ብርሃኑ ነጋና ብርቱካን ሚደቅሳን ጨምሮ ሌሎችም እስረኞች ከተፈረደባቸው በኋላ ጉዳያቸው በይቅርታ ታይቶ መፈታታቸውን እንዲሁም በ2010 ከነበረው የመንግስት ለውጥ በኋላ በተመሳሳይ መልኩ የተፈቱ ሰዎች መኖራቸውን በማሳያነት አንስተዋል። የህግ ባለሙያዎች እንደሚሉ ተፈርዶባቸው በይግባኝ ላይ የሚገኙ ተከሳሾች እንኳን ይቅርታ መጠየቅ እንደማይችሉ ነው። በኢትዮጵያ ሰብአዊ መብቶች ኮሚሽን አደራዳሪነት ቅድመ ሁኔታዎችን ተቀብለው ይቅርታ እንዲጠይቁ የፊርማ ሰነድ የቀረበላቸው የሽብር ተከሳሾች ገና ፍርድ ያላገኙና የክስ ሂደታቸው በተለያየ ደረጃ ላይ የሚገኝ ናቸው። በመሆኑም በህጉ መሰረት ከእስር መለቀቅ የሚችሉት ክሳቸውን በማቋረጥና በምህረት እንደሆነ የህግ ባለሙያዎች ተናግረዋል።